ስለ ስፒድ ብዙ ነገሮችን ልታውቁ ትችላላችሁ። በዚህ ቪዲዮ የምነግራችሁን ስፒድ ያደረጋቸውን 10 ነገሮች ግን መቼም ሰምታችሁ አታውቁም። በተለይ መጨረሻ ላይ የምነግራችሁ ስፒድ የታሰረበት ምክንያት በጣም ያስገርማችኋል። ላይክ እና ሰብስክራይብ እንዳይረሳ። በመጀመሪያ የምናየው $2 ስጦታ እንዴት ስፒድን ህይወት እንደቀየረ ነው። በ2022 ስፒድ ጌም እየተጫወተ ነበር ስትሪም የሚያደርገው። አንድ ቀን ግን እንደተለመደው ጌም እየተጫወተ ያለ አንድ ሰው $2 ስጦታ ይሰጠዋል። Bradley donated £1.79 through Super Chat. What soccer team do you support? Cristiano Ronaldo, Suey. በጊዜውም $2 የሰጠው ሰው የምትወደው እግር ኳስ ተጫዋች ማን ነው ያለው ሲሆን ስፒድም ክርስቲያኖ ሮናልዶ ብሎ ይመልሳል። መቼም ከዚህ በኋላ የስፒድ ህይወት እንዴት እንደተቀየረ መገመት አይከብዳችሁም። ይህ ሮናልዶን እወዳለሁ ያለበት ቪዲዮ ቲክቶክ እና ኢንስታግራም ላይ በስፋት የተሰራጨ ሲሆን በአንድ ሌሊትም ስፒድ በሚሊዮኖች ታወቀ። ከዚህ በኋላም ስፒድ የእግር ኳስ አድናቂዎችን ለመሳብ በሚል የባስኬትቦል ጌም እንትቶ ፊፋ መጫወት ጀመረ። Trash ass dude, you can't bet on my cup. Who is purple, bro? Purple is ass, bro. Oh God, purple is shit. በተጨማሪም ስፒድ ትላልቅ የእግር ኳስ ጨዋታዎች ላይ እየተገኘ ላይቭ የሚገባ ሲሆን በዚህም በዓለም አቀፍ ደረጃ ታዋቂ ሆነ። ጁን 17 2023 ላይ ደግሞ የምንጊዜም ስፒድን እውን ሆኖለት ክርስቲያኖ ሮናልዶ ጋር በአካል ተገናኘ። Oh my God, I love you, bro. My son tell me that. Bro, yes, bro. Hey, I love you, bro. Now I'm a big fan. Ronaldo, look. I got you right here. ይህን ሁሉ ስኬት ያገኘው ስፒድም ለዚህ ያበቃውን ብራድሊ የተሰኘውን ሰው አልረሳውም። ይህ የምትመለከቱት ሰውም ብራድሊ ይባላል። በ2022 ስፒድን የምትወደው ኳስ ተጫዋች ማን ነው ብሎ የጠየቀውም እሱ ሲሆን ስፒድም ከዓመታት በኋላ አግኝቶት አመስግኖታል። Bradley, give me a hug, Bradley. Do you know what you did, bro? You the one who donated that $1 pound, bro. You know, you're the reason why I'm sitting in this chair right now, bro. Sold out to you. በመቀጠል ደግሞ ማናችሁም ሰምታችሁ ማታውቁትን በስፒድ እና በዚህ ፈረስ መካከል ያለውን ግንኙነት ልንገራችሁ። ስፒድ አንድ ቀን ፈረስ ለመጋለብ ሄዶ ያለ ይቺ ቦርኪ የተሰኘችው ፈረስ የወደደችው ሲሆን ወዲያውም እጁን መላስ ትጀምራለች። He's licking me. I never got licked by a horse. Borky, you like me, Borky? Nah, Chad, I gotta ride Borky. He's licking me. Borky's licking me. በጊዜውም ስፒድ ፈረስ ጋልቦ ከጨረሰ በኋላ ወደ ቤቱ ሊሄድ ሲል ቦርኪን ቻው ብሏት ነበር የሄደው። Hold on, let me say bye to my horse real quick. Hey, Borky, peace out, Borky. I love you, gang. All right? I love you. I know. Call you, bro. ከቀናት በኋላም የስፒድ ስትሪም ላይ ያሉት ሰዎች ፈረሷ የት ናት ብለው ሲጠይቁት ስፒድ እንደገዛትና ቤቱ እንዳስቀመጣት ተናግሯል። Borky the horse. I bought him, chat. What you talking about? He about to be at my crib. Me and Borky about to be licking on my arm. በሶስተኛ ደረጃ ደግሞ የምነግራችሁ የስፒድን ህይወት ያተረፈለትን ነገር ነው። ከዓመታት በፊት ኮሮና ተሰራጭቶ ያለ ሁሉም ሰው ቤቱ ነበር የተቀመጠው። በጊዜውም ስፒድ ቤቱ ተቀምጦ ለሰዓታት ጌም እየተጫወተ ስትሪም ያደርግ ነበር። ለሰዓታት ብቻውን ቤት ውስጥ መቀመጡ ደግሞ አእምሮ እንዲቃውስና ከባድ ዲፕሬሽን ውስጥ እንዲገባ አደረገው። Bro, you remember 2020 quarantine? Like I was about to I was depressed. I was like beating my meat every night, 10 times a day, not doing nothing, tired. Bro, they put One Piece on Netflix. I gave it 1 episode. Bro, my whole life changed. The thing about Luffy though, he like saved my life. ስፒድ እንደተናገረው በጊዜው በጣም ተደብሮ ያለ ዋን ፒስ የተሰኘውን አኒሜ እንዳየና ህይወቱ እንደተቀየረ ሲሆን አሁን ድረስም ለስፒድ ምርጥ የሚባለው አኒሜ ዋን ፒስ ነው። ለዚህ ማረጋገጫም የዩቲዩብን ፕሮፋይል መመልከት ትችላላችሁ። ፕሮፋይሉ ላይም አሁን ድረስ የዋን ፒስን ካራክተር ነው የተጠቀመው። በተጨማሪም ስፒድ እዚህ አኒሜ ላይ ያለውን ሉፊ የተሰኘውን ካራክተር በጣም ስለሚወደው ለሃሎዊን ቀን እንደሱ ነበር የለበሰው። በመቀጠል የምነግራችሁ ደግሞ የስፒድን ህይወት ሊያበላሽ የሚችልን ነገር ነው። ስፒድን አስተውላችሁት ከሆነ በየሄደበት የኬኤፍሲ ምግብ ይበላል። ይህን የተመለከተው የኬኤፍሲ ካምፓኒም ስፒድ ምርታቸውን እያስተዋወቀላቸው ስለሆነ የተለያዩ የኬኤፍሲ መርቾችንና ለዘላለም በነፃ የሚበላበትን ኩፖን ሰጥተውታል። Hello, Speed. We realize that you always show support to our KFC chicken. We will be serving you free chicken every time you want to go to KFC. Just scan this coupon. Oh! Free fried chicken forever! ይህ ሁሉ ሲሆን ግን ስፒድ ራሱን በከፍተኛ ሁኔታ እየጎዳ ነው። ምክንያቱም እነዚህ የኬኤፍሲ ምርቶች ከፍተኛ መጠን ያለው የዘይት፣ የጨው፣ የካሎሪንና የፋት ይዘት ያላቸው በመሆኑ አዘውትሮ እነዚህን መጠቀም ከፍተኛ የጤና ችግር ያስከትላል። በአምስተኛ ደረጃ የምናየው ደግሞ ስፒድ የሰራውን ወንጀልና ከኒውዚላንድ ሊታገድ የነበረበትን ሁኔታ ነው። በተለያዩ ጊዜያት ስፒድ ብዙ ሀገራትን እየዞረ የሀገሪቱን ዜጎች አዝናንተዋል። አንድ ቀንም ኒውዚላንድ የሄደ ሲሆን በጊዜውም አሪፍ አቀባበል ተደርጎለት ለመጀመሪያ ጊዜ ራግቢ ተጫውተዋል። First time playing rugby. Oh yeah. ኒውዚላንዳውያን የሚወዱትን በርገር ሞክሯል። New Zealand meat pie. That shit is good. Oh!
በተጨማሪም ሃካ የተሰኘውን ባህላዊ ጭፈራቸውንም ተለማምደዋል። ከዚህ በኋላም ስፒድ ኒውዚላንድ ውስጥ ጥሩ ጊዜ አሳልፎ ወደ ሀገሩ ይመለሳል። ነገር ግን የኒውዚላንድ መንግስት በስፒድ የተናደደ ሲሆን በጊዜ ሂደትም ስፒድን እንደሚከሱ ተናግረዋል። ለዚህ ምክንያቱም ስፒድ ወደ ኒውዚላንድ የሄደው ለጉብኝት በሚል በመሆኑ ዩቲዩብ ላይ ስትሪም አድርጎ ገንዘብ በማግኘቱ የኒውዚላንድ መንግስት ደስተኛ አልነበረም። ስለዚህ ስፒድ ኒውዚላንድ ውስጥ ሲያደርግ የነበረው ነገር በሙሉ ህገወጥ ሲሆን በጉዳዩም ጥፋተኛ ሆኖ ከተገኘ ከዚህ በኋላ ወደ ኒውዚላንድ መሄድ አይችልም። በመቀጠል ደግሞ ከኒውዚላንድ በተቃራኒ ለስፒድ ፍቅር ያሳየችውንና ለሰዓታት የሀገሪቱ ከንቲባ አድርጋ የሾመችውን ፔሩን እንመልከት። ስፒድ ፔሩ በሄደበት ጊዜ ከፍተኛ አቀባበል የተደረገለት ሲሆን ብዙዎችን ያስገረመው ደግሞ ለ2 ሰዓታት ከንቲባ ተደርጎ መሾሙ ነበር። For 1 hour, make it 2. Make it 2 hours. So I'm the mayor for 2 hours. ከዚህ በኋላም ስፒድ ለ2 ሰዓታት የሀገሪቱን ከፍተኛ ኃይል የተቆጣጠረ ሲሆን ህዝቡም በዚህ መልኩ ተቀብሎታል። I am now the mayor of Peru. It means a lot to me. Who was that? በሰባተኛ ደረጃ የምነግራችሁ ደግሞ ስፒድ ስፔስ ሄዶ የሚያደርገውን ነገር ነው። አሾ ስፒድ አንድ ኢንተርቪው ላይ እንደተናገረው ስፔስ ላይ ወጥቶ ስትሪም ማድረግ እንደሚፈልግ ሲሆን ይህንንም በቅርቡ አሳካዋለሁ ብለዋል። ስፒድም ስፔስ ላይ ወጥቶ ስትሪም ያደረገ የመጀመሪያው ሰው ለመባል መፍጠን አለበት። ምክንያቱም ካይሴናት አንድ ቀን ወደ ስፔስ የሄደ የመጀመሪያው ስትሪመር መባል እፈልጋለሁ ብሎ ተናግሯል። I want to be the first to go to space and say, yo, chat. That ass. Elon, help me go to space. I just want to break the atmosphere. I did research on it. They said it's a 3% to 5% chance to die. በተጨማሪ ሚስተር ቢስት ደግሞ ወደ ስፔስ ለመሄድ እየተዘጋጀ ይገኛል። He's spinning. He's actually spinning. Oh my god. በአሁኑ ሰዓትም ኮንቴንት ክሬተሮች ቀድሞ ወደ ስፔስ ለመሄድ እየተፈካከሩ ይገኛሉ። በመቀጠል የምነግራችሁ ደግሞ እጅም ባፍ የሚያስጭነውን ትዊች ለአይሾ ስፒድ ያቀረበለትን ገንዘብ ነው። ይህ ገንዘብም በትዊች ታሪክ ታይቶ የማይታወቅ ሲሆን ለምሳሌ እንኳን በስትሪሚንግ ታሪክ ከፍተኛ ገንዘብ የቀረበላቸው ሰዎች ኤዲን እና ኤክስኪዩሲ ሲሆኑ ለሁለቱም ኪክ የተሰኘው ፕላትፎርም $100 ሚሊዮን ነበር የሰጣቸው። ትዊች ለስፒድ ያቀረበው ገንዘብ ግን ብዙዎችን ያስገረመ ሲሆን በመጀመሪያም ትዊች ለስፒድ ለካይ እና ለኤዲን ሮዝ $140 ሚሊዮን ነበር ያቀረበላቸው። በጊዜውም ስፒድ ይህን ኮንትራት ያልፈረመ ሲሆን ለዛም ነው ትዊች በቅርቡ $600 ሚሊዮን ለስፒድ ያቀረበው። ይህ ኮንትራት የሚቆየውም ለ2 ዓመታት ብቻ ሲሆን በ2 ዓመት $600 ሚሊዮን መስራት ማለትም በጣም ያስገርማል። 9ኛ ደረጃ ላይ ደግሞ ስፒድ እንዴት ያለምን ሰላም እንደመለሰ ልንገራችሁ። አንድ ሰሞንም ትራምፕ ቻይና ላይ 50% የታሪፍ ጭማሪ እንደሚያደርግ ተናግሮ ነበር። በጊዜውም በቻይናና በአሜሪካ መካከል የነበረው ውጥረት የጨመረ ሲሆን አሾ ስፒድም በመሃል ገብቶ ቻይና ሄጄ ስትሪም ላደርግ ነው ብሎ ሲናገር ብዙዎች አልተቀበሉትም። ነገር ግን አሾ ስፒድ ማርች 24 2025 ላይ ቻይና ሄዶ ስትሪም ማድረግ ጀመረ። በጊዜውም ሙሉ ሀገሪቷን እየዞረ ባህሏን አስተዋውቋል። ከዚህ በኋላም የስፒድን ስትሪም የተመለከቱ የተለያዩ ሀገራት ዜጎች በቻይና ቴክኖሎጂ እንደተገረሙ ተናግረዋል። በተጨማሪም በአሜሪካና በቻይና መካከል የነበረው ውጥረት በትንሹም ቢሆን የበረደ ሲሆን የቻይናው ፕሬዝዳንት እንኳን በራሱ አንደበት አሾ ስፒድን አመስግኖታል። በመጨረሻ የምነግራችሁ ደግሞ አሾ ስፒድ የታሰረበትን ሁኔታ ነው። ኦገስት 8 2022 ላይ ስፒድ የቤቱ ጀርባ አካባቢ ቆሞ ነበር። በጊዜውም ፖሊሶች መጥተው ስፒድን ማሰር ይጀምራሉ። ስፒድም ለምን እንደሚያስሩት ደጋግሞ ቢጠይቃቸውም ፖሊሶቹ ግን በቁጥጥራቸው እስኪያደርጉት ድረስ ምንም ነገር አልነገሩትም። ቆይቶ እንደተረጋገጠውም ፖሊሶቹ የመጡበት ምክንያት አንድ የስፒድን አድራሻ የሚያውቅ ሰው ለ911 ደውሎ ስፒድ ራሱንና ቤተሰቦቹን ሊያጠፋ እንደሆነ በመናገሩ ነበር። ይህ ነገርም በጣም አደገኛ ሲሆን ለምሳሌ ስፒድ በጊዜው ያልተገባ ድርጊትን ሊያደርግ ቢሞክር ፖሊሶቹ ተኩሰው ሊጎዱት ይችላሉ። ስፒድም አንድ ቀን ከታሰረ በኋላ በ$20,000 ዋስ ከእስር ተለቋል። የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።